ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። አንዶች አናግዳይ ባምቢ በማህበራዊ ሚዲያ በተለይ በቲክቶክ መድረክ በመታሰላልፋቸው ይዘቶች ከተለያዩ አቅጣጫዎች ያለው ከባድ ትችት ውግዘትና ጣት መቀሳሰር ወደ አሳሳቢ የስነልቦና ቀውስ ውስጥ የከተታት ይመስላል ይላሉ። ባምቢ ሚዲያን እሸቱ መለሰ ባለሀብት ባገኝ አይኔን አላሽም የምትል ሴት የቤተ ክርስቲያን የገቢ ማሰባሰቢያ መድረክ ላይ መሳተፍ አትችል ማለቱ በህዝብ ዘንድ ቁጣን ቀስቅሷል። ኮሜዲያን እሸቱ መለሰ ይህንን ይበል እንጂ ይቺ ቲክቶከር ማን እንደሆነች በስም ጠቅሶ አልተናገረም። ነገር ግን ስም ጠቅሶ ባይናገርም መናገር የፈለገው እኔን ነው በሚል ቲክቶከሯ ባምቢ መልስ ሰጣበታለች። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክልም። ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ኮሜዲያን እሸቱ መለሰ ባለሀብት ባገኝ አይኔን አላሽም የምትል ሴት የቤተ ክርስቲያን የገቢ ማሰባሰቢያ መድረክ ላይ መሳተፍ አትችል ማለቱ በህዝብ ዘንድ ቁጣን ቀስቅሷል። ኮሜዲያን እሸቱ መለሰ ይህንን ይበል እንጂ ይቺ ቲክቶከር ማን እንደሆነች በስም ጠቅሶ አልተናገረም። ነገር ግን ስም ጠቅሶ ባይናገርም መናገር የፈለገው እኔን ነው በሚል ቲክቶከሯ ባምቢ መልስ ሰጣበታለች። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክልም። የቲክቶከሯ ባምቢ ወይም ሃና ግዳይና የኮሜዲያን እሸቱ መለሰ ሰጣ ገባ ወደ ሌላ ደረጃ ከፍ ብሏል። ለመሆኑ ሁለቱ ግለሰቦች ምን አገናኛቸው? ባምቢ በኮሜዲያን እሸቱ መለሰ ላይ ዛቻ ሰንዝራለች። ለመሆኑ ምን ብላ ዛተችበት? ምንስ ብላ መልእክት አስተላለፈች? ከባምቢ ዛቻ በኋላ ኮሜዲያን እሸቱ መለሰ ቪዲዮ ሰርቷል። ይቅርታም ማስተላለፉ ይታወሳል። በዚህ የይቅርታ ቪዲዮ ላይ ምን አስተላለፈ የሚለውን አብራችሁን ስትቆዩ እንመለከታለን። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ። እሸቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት እሸቱ መለሰ ቲክቶከሯን የተናገረበት መንገድ ትክክል አይደለም። እርሱ ማን የሚሉት ቅዱስ ሆኖ ነው ቤተክርስቲያን ላይ መናገር የሚችሉ ሰዎችን መራጭ ያደረገው? ማንስ የሚሉት የተቀደሰ ሰው ነው ራሱን ቅዱስ ሌላውን ኃጢአተኛ የሚያደርገው? በሚል በርካታ ሰዎች ሐሳብ አስተያየታቸውን እየሰጡ ነው። እንግዲህ በዚህ ጉዳይ ላይ በርከት ያሉ ሰዎች ሐሳባቸውን ሰጥተዋል። እሸቱ መለሰ የተናገረው ነገር ትክክል አይደለም። ምክንያቱም መምረጥና ማድረግ የነበረባቸው የቤተክርስቲያን ሰዎች እንጂ እርሱ አልነበረም። እርሱ ራሱን ከፍ አድርጓል፣ ራሱን ሰቅሏል። ስለዚህ ይህ ትክክል አይደለም። ከዚህ ተግባሩ መቆጠብ መቻል አለበት። ያደረከው ካንተ የማይጠበቅ ነው በሚል በርካታ ሰዎች ሐሳብ አስተያየታቸውን እየሰጡ ነው። አብረን እናየዋለን። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ። ባምቢ የቤተክርስቲያን ማስታወቂያ መስራት አይገባትም በሚል ሐሳብ ከመጣ በኋላ ተስፋ በመቁረጥ ውስጥ ሆና ስታነባ ተስተውላለች። በዚህ ቪዲዮ ላይ በዚህ ሰዓት በቦኒ ቀን ነው ማለቷ ደግሞ ብዙዎችን እያነጋገረ ይገኛል። በርካቶች
ባምቢ ልንደርስላት ይገባል፣ ይህ መሆን የለበትም፣ ይህ ትክክል አይደለም፣ የመረጥሽው መንገድ የተሳሳተ መንገድ ነው በሚል በርካቶች ሀሳብ አስተያየታቸውን እየሰጡ ነው። እንግዲህ በዚህ ይሄ ጉዳይ ያሳሰባቸው ሰዎች ባምቢ የምትታወቀው በጥንካሬዋ እንጂ በእንደዚህ አይነት መንገድ ስላልሆነ ባምቢ የቦኒ መንገድ መምረጥ የለባትም፣ ከእንደዚህ አይነት ሀሳብ መውጣት አለብሽ በሚል ብዙዎች ድጋፋቸውን እየገለጹላት ይገኛሉ። እንግዲህ በርካታ ሰዎችና ታዋቂ ሰዎች የባምቢ ሀሳብ ከዚህ ሀሳብ ወጣ ወደ ተሻለ ነገር እንደምትሄድ የሀሳብ አስተያየታቸውን እየሰጡ ነው። ባምቢም የመረጠችው መንገድ ትክክል አይደለም። በዚህ ሰዓት ተስፋ ልትቆርጥ ትችላለች። ነገር ግን ተስፋ ከመቆረጥ ባሻገር ነገ ሌላ ቀን ነው፣ ነገ አዲስ ቀን ስላለ ይህን ጉዳይ ታልፊዋለች በሚል ሀሳባቸውን እየሰጡ ነው። ይህ ሁሉ ውዝግብ የመጣው ባምቢ ባለሀብት ባገኝ አይኔን አላሽም የሚል መልእክት አስተላለፈች ከተባለ በኋላ ነው። ለመጀመሪያ ጊዜ ሀሳቡን የተቃወመው ኮሜዲያን እሸቱ መለሰ ነው። ቤተክርስቲያን መልካም ስነ ምግባር በሌላቸው ቲክቶከሮች አትወከልም። ጭፈራ ቤት አድረው ጠዋት ሊያስቀድሱ በሚሄዱ ቲክቶከሮች መወከል የለባትም። ትውልድ ከነዚህ ሰዎች የሚማረው መልካም ነገር የለም። የቤተክርስቲያን አባቶች ይህንን አይተው ዝም ማለት አልነበረባቸውም። እነርሱ ዝም ቢሉም እኔ ግን ዝም ማለት አልቻልኩም። ቤተክርስቲያን መልካም ስነ ምግባር በሌላቸው ቲክቶከሮች ስትወከል ማየት ኖርማል አይደለም። ትውልድ ሲበላሽ እያየው ማየት አልፈልግም። ከዚህ በኋላ ትውልድ የሚያበላሽ ይዘት የሚለቁ ቲክቶከሮችን ሳይ በዝምታ ማለፍ አልፈልግም። በእኔ ላይ ለ5 ዓመታት በተሳሳተ መንገድ ሲደረገብኝ የነበረውን ዘመቻ ወጥቼ አለመናገሬ ዛሬ ላይ ዋጋ አስከፍሎኛል ይላል ኮሜዲያን እሸቱ መለሰ። ባለፉት 5 ዓመታት በምሰራቸው ስራዎች በተለይ ደግሞ ልጆችን በተመለከተ ኤአይ ስልጠና፣ የቤተክርስቲያን ገቢ ማሰባሰቢያና በተለያዩ የበጎ አድራጎት ስራዎች ላይ በተሳተፍኩባቸው ስራዎች የተሰጡ ቅሬታዎች በተባለው ልክ አይደለም በሚል ማብራሪያ መስጠቱ ይታወሳል። እንግዲህ ይህን ተከትሎ በርካታ ሰዎች እሸቱ መለሰ ትክክል አይደለም፣ ይቅርታ መጠየቅ አለብህ፣ ቲክቶከር ባምቢን አስቀይመሃታል፣ ስለዚህ ወጣህ በትክክለኛው መንገድ መጣህ ይቅርታ መጠየቅ አለብህ። ባምቢ ሀበሻ በእሸቱ መለሰ ላይ ዛቻ ሰምታለች። ለልጅ ኖርለት ይቻላል ካላረፍክ አሳይሃለሁ የሚሉ ማስፈራሪያዎችን እያሰማች ነው። በርካቶች በሐሳቡ የራሳቸውን እይታ እየሰጡ ነው። በዚህ የተደናገጠው ኮሜዲያን እሸቱ መለሰ ከዝምታ ጀርባ በሚል ርዕሰ ጉዳይ ላይ ያለውን ማብራሪያ ሰጥቷል። ማብራሪያውን በርካታ ሰዎች ገዝተውታል። ይዘቱ ከ1800 በላይ ኮሜንቶችን ማግኘት ችሏል። አንዳንዶች አናግዳይ ባምቢ በማህበራዊ ሚዲያ በተለይ በቲክቶክ መድረክ በምታስተላልፋቸው ይዘቶች ከተለያዩ አቅጣጫዎች ያለው ከባድ ትችት፣ ውግዘትና ጣት መቀሳሰር ወደ አሳሳቢ የስነልቦና ቀውስ ውስጥ የከተታት ይመስላል ይላሉ። ባምቢ በቅርቡ በስቶሪዋ ላይ ያጋራችው ጽሑፍ እጅግ አሳሳቢና ትኩረት የሚሻ ነው። እዚያ እንደውም እህቴ ወንድሜ ይጠብቁኛል በማለት ተስፋ የመቁረጥና ህይወቷን የማጥፋት ሀሳብ እንዳላት የሚያመላክት ከባድ መልእክት አስተላልፋለች። በተጨማሪም ባጋራችው ቪዲዮ ላይ በከፍተኛ ብስጭትና ቁጣ ውስጥ ሆና ለተቺዎቿ እያለቀሰች የተስፋ መቁረጥ ምላሽ ሰጥታለች። ይህ አካሄዷ የሚያሳየው ከውስጥ እያሳለፈች ያለችውን የጭንቀት ጫናና መረበሽ ምን ያክል ከባድ እንደሆነ ነው። በቅርቡ በተመሳሳይ የማህበራዊ ሚዲያ ጫና ራሷን ያጠፋችው ሌላኛዋ ቲክቶከር ቦኒን አሳዛኝ ክስተት ገና ሳንረሳ ባምቢም በተመሳሳይ መንገድ እንዳትከተል ከፍተኛ ጥንቃቄ ያስፈልጋል እየተባለ ነው። እሷን ብቻ እንደ ኃጢአተኛ በመቁጠር እና በማግለል የሚደረገው ጫና በአፋጣኝ ሊቆም ይገባል ይላል። በዙሪያው ያላችሁ ቤተሰቦቿ፣ ጓደኞቿ፣ አብሯት የሚሰሩና ቅርበት ያላችሁ ሰዎች በአስቸኳይ ከጎኗ እንድትቆሙ በጥብቅ እናሳስባለን በሚል የተሰጠ ሀሳብ አስተያየት ነው። እሸቱ መለሰ ከዝምታ ጀርባ በሚል ርዕሰ ጉዳይ ላይ ያለውን ማብራሪያ ሰጥቷል። ማብራሪያውን በርካታ ሰዎች ገዝተውታል። ይዘቱ ከ1800 በላይ ኮሜንቶችን ማግኘት ችሏል። አንዳንዶች አናግዳይ ባምቢ በማህበራዊ ሚዲያ በተለይ በቲክቶክ መድረክ በምታስተላልፋቸው ይዘቶች ከተለያዩ አቅጣጫዎች ያለው ከባድ ትችት፣ ውግዘትና ጣት መቀሳሰር ወደ አሳሳቢ የስነልቦና ቀውስ ውስጥ የከተታት ይመስላል ይላሉ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል።